ዩቲዩብ ይከፍላል ወይ? ዩቲዩብስ በምን ገንዘብ ነው የሚከፍለው? እንዴት ነው የሚከፍለው? እናም ደግሞ የዩቲዩብ አከፋፈቱን አሳይኝ ለምትሉ ሰዎች ማለት ነው ይህም ቪዲዮ እስከ መጨረሻ ድረስ ካያችሁ በደንብ አድርጎ ይገባችኋል ማለት ነው። ዩቲዩብም እንዴት ነው ከየት ጀምሮ ነው የሚከፍለው የሚለውን ነገር ሙሉም ቪዲዮ ሳልስስት ሙሉ መረጃ በዚህ ቪዲዮ ነግራችኋለሁ ማለት ነው። ከእናንተ የሚጠበቀው ብዙዎች እንዲጠቀሙበት ላይክ፣ ሼር፣ ሰብስክራይብ ማድረግ ነው ያለባችሁ ማለት ነው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ብያለው። ውድና የተከበራችሁ የከዶ ጅማ ቤተሰቦች ማለት ነው። እናንተ ሁለተኛ ቤተሰቦቼ ናችሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ በድጋሚ እና ዩቲዩብ ይከፍላል ወይ? ዩቲዩብስ እንዴት ነው የሚከፍለው ብላችሁ ለጠየቃችሁ ዩቲዩብ ፓይሌት የሚሰራውን ገንዘብ ከዛ በላይ ነጋዴ ከሚሰራ ገንዘብ በላይ የመዳም ቤት ቁጭ ብላችሁ ተጠግረራችሁ ከምታገኙት ብር በላይ ዩቲዩብ በደንብ ይከፍላል። ለምን መሰላችሁ? አሁን ዩቲዩብ ላይ በቃ ያልሆነ ነገር ብሩ ዶላሩ አሳብዷቸው ነው፣ ግን ግልጹን ነገር አይናገሩም። ዩቲዩብ እንደሚከፍል አይናገሩም። ዩቲዩብ ደግሞ ይሄን ያህል በቢውና እንዲህ ረብጣ ገንዘብ እንደሚከፈል ማንም አይናገርም። እና ከሰራችሁ ከጠነከራችሁ ዩቲዩብ በደንብ አድርጎ በደንብ ይከፍላል። ወላሂ ነው ምላችሁ። መዳም ቤት እዚህ እያለቀሳችሁ ምን እያላችሁ ከምትሰሩት ገንዘብ በላይ ይሰራል። ኢትዮጵያ ገብታችሁ እዚህ ያላችሁ ከፍታችሁ ማለት ነው። ኢትዮጵያ ስትገቡ ቤተሰባችሁ አጠገብ ሆናችሁ ከቤተሰባችሁ ጋር ሆናችሁ ደስ እያላችሁ ያማራችሁን ለቤተሰብ እየገዛችሁ መስራት ትችላላችሁ። በተለይ መዳም ቅመሞች የሰውን ከምታሽቃብጡ ኢትዮጵያ ያለውን ዩቲዩበር እያያችሁ ላይክ እያረጋችሁ ኮመንት እየሰጣችሁ ከምታሽቃብጡ እናንተ ለራሳችሁ ክፈቱና ስሩ ማለት ነው። ዩቲዩብ ደግሞ አከፋፈቱን አናቅም ለምትሉ ሰዎች ኮመንት ላይ ጻፉልኝ። የምር ቁጥሬን ሰጣችኋለሁ። በውስጥ እንዴት እንደምትከፍቱ ነግራችኋለሁ ማለት ነው። እንዲሁም እኔ ላሳያችሁ አይጠበቅም። በአሁን ጊዜ ቴክኖሎጂ በጣም የሰፋና የተራቀቀ ነው። ዩቲዩብ አከፋፈት ብላችሁ ማለት ነው ሰርች ካደረጋችሁ ብዙ ሰዎች ከአዋቂ እስከ አለቅላቂ ያልሰራ የለም የዩቲዩብ አከፋፈት ማለት ነው። እና ብዙ ሰዎች ሰርተዋል። እሱን እያያችሁ ምን ማድረግ ነው ያለባችሁ? መክፈት ነው ያለባችሁ። እኔ ወላሂ ነው ምላችሁ ምንድነው ቲጂ ካታር ነው ቲጂ ኩታር ምናምን ምትል አሁን ኢትዮጵያ ገብታለች። እሷ ናት ያኔ ዩቲዩብ ይከፍላል ምናምን፣ አሁን ኢትዮጵያ ገብታለች ዩቲዩብ ይከፍላል ምናምን ብላ እንደዚህ ስታስረዳ የከፈላትን ገንዘብ ስታሳይ ከሷ አይቼ ዩቲዩብ ከፍቼ ይኸው አልሐምዱሊላህ አሁን ተከፋይ ሆኛለሁ። ለዚህ አይናገሩም። ስለማይናገሩ እኛ ደግሞ የመዳም ቀሞች ለራሳችን እርስ በራሳችን ካልሆንን ማን እንትን ይላል ማለት ነው። እና እንደውም መታወቂያ ካላችሁ አሁን በያላችሁበት ሀገር ለምሳሌ ሳውዲ አረቢያ ከሆናችሁ እናንተ ህጋዊ ከሆናችሁ በሳውዲ አረቢያ ባንክ መቀበል ትችላላችሁ። ኢትዮጵያ ካላችሁ ልክ እንደዛ በኢትዮጵያ ባንክ ዶላሩን መንዝሮ ይሰጣችኋል። ውጪ ያላችሁም ልክ እንደዚህ በዩሮ ጀርመንም ያላችሁ የትም ሀገር ያላችሁ እንደውም ውጭ ያላችሁ እንደዚህ ለምሳሌ ሳውዲ አረቢያ ምናምን ያላችሁ በሪያል ከሆነ የበለጠ ምንዛሬው ወይ በጥቁር ገበያ ስታዝመነዝሩት የበለጠ ለእናንተ እንደውም ጥቅም አለው። እና በፈለጋችሁት አገር ገንዘብ ይከፍላል። እናንተ በቃ ያን ብር አውጥታችሁ መመንዘር ብቻ ነው የሚጠበቅባችሁ ማለት ነው። እና ዩቲዩብ ይከፍላል። ዩቲዩብ በጣም ነው የሚከፍለው። እና መች ነው መክፈል የሚጀምረው ደግሞ ላላችሁ ዩቲዩባችሁ 1000
1000 ሰብስክራይብ ሲኖራችሁና ከዛን 4000 ዋች አወር ሲኖራችሁ ማስታወቂያ መግባት ሲጀምር የተለያየ ማስታወቂያዎች የዩቲዩብ ካምፓኒ ማስገባት ሲጀምሩ ከዛን ዩቲዩባችሁ መቁጠር ይጀምራል። ግን ዩቲዩብ ላይ ደግሞ በራሳችሁ አይዲያ፣ በራሳችሁ ስራ፣ በራሳችሁ ነገር መታችሁ በቃ የራሳችሁ ያላችሁን እውቀት ያላችሁን ተሰጥኦ ማውጣት ብቻ ነው የሚጠበቀው። ሌላን ሰው ልምሰል ማለት አይደለም። እና የራሳችሁን ስራ ይዛችሁ ጥሩ ነገር ከሰራችሁ ኢትዮጵያ ስገቡ ከቤተሰብ ጋርም ይሁን በቃ ያላችሁትን ህይወት የምትሰሩትን ህይወት ምንም ስታደርጉ በቃ እንትን ማለት ነው መቅረጽ ነው። ሌላ ምንም እንትን አያስፈልግም። አንድ ስልክ ትገዛላችሁ ከቻላችሁ ማይክ። ከዛን እያደጋችሁ ስትሄዱ ደግሞ ዩቲዩብ ለራሱ በየወሩ በሚከፍለው ካሜራ መግዛት ትችላላችሁ። የተሻለ እንትን ምንድነው የምትቀረጹበትን ቦታ ማስተካከል ትችላላችሁ። የፈለጋችሁትን ነገር ማድረግ ትችላላችሁ። ገባችሁ አይደል? ለዚህ በደንብ አድርጋችሁ ምክሬን ወስዳችሁ የሆነ ቀን እኔ አሁን ማናት ቲጂ ካታር ነው መሰለኝ እንትና የምር እሷን ልጅ የሆነ ቀን እንትን ስል እንደውም እገናኛታለሁ ኢንሻአላህ ኢትዮጵያ ስገባ እና በሷ ነው የከፈትኩኝ። አሁን እሷ ግልጽ ስትናገር ያኔ ውጪ ነበረች። ግልጽ ስትናገር እሷን አይቼ ከዛን ሰርች አደረኩና ዩቲዩብ ከፈትኩኝ። ይኸው በከፈትኩት በአመት እንደውም ብዙ አልሰራሁበትም። አሁን ተከፋይ ሆኛለሁ በየወሩ ልክ መዳም ቤት ሰርታችሁ እንደምታገኙት በመቶ ሺህም ሊከፍላችሁ ይችላል። እንደ ሌሎቹ ደግሞ ይበልጥ ስትፈምሱ በግማሽ ሚሊዮን ሊከፈላችሁ ይችላል። ዩቲዩብ ይከፍላል በደንብ አድርጎ። እኔ መዳም ቤት ቁጭ ብዬ ተቃጥዬ በቤተሰብ ናፍቆት በስንት ነገር ተቃጥዬ ከማገኘው ገንዘብ በላይ የበለጠ ይከፍላል። ከቤተሰብ ጋር ሆናችሁ ኢትዮጵያ ስትሄዱ ከቤተሰብ ጋር ሆናችሁ ስትሰሩ ይበልጥ ዩቲዩባችሁ እያደገ ይመጣል። እስከ መቼ ነው ስደት? እስከ መቼ ነው እንትን? የሰው ወሬ ደግሞ መስማት የለባችሁም። እዚህ ጋር የፈለገውን ነገር ይጻፍ፣ ለእኔ አንድ ዳቦ የሚገዛልኝ የለም እዚህ ጋር መጥቶ አቃቅር የሚያወጣ ማለት ነው። እና እስከ መቼ የሰው ቤት እስከ መቼ የሰው ኑሮ እኛ አኗኗሪ ሆነን የነሱን የሰው ኑሮ እያሞቅን እንኖራለን። ለዚህ በተለይ ያው ኢትዮጵያ ሳትገቡ በፊት እዚህ ዩቲዩብ ከፍታችሁ በደንብ አድርጋችሁ ስሩ። 1000 ሰብስክራይብ 4000 ዋች አወር ሰዓት ከሞላችሁ በኋላ ልክ ብር መቁጠር ሲጀምር ኢትዮጵያ ብትገቡ የተሻለ ነው የሚሆነው። ለምን? ኢትዮጵያ ኔትወርኩ ዋይፋው ምናምን ስለሚያስቸግር። ከዚህ ስትገቡ ደግሞ ይቺ የምትገዛው በእጅ ዋይፋ አለች አይደለም? እሱን ይዛችሁ ትሄዳላችሁ። ምንድነው ዩቲዩብ በየወሩ በሚከፍላችሁ ራሱ ዋይፋይ እየሞላችሁ የተለያየ ነገር ለራሳችሁም ለቤት ልክ አሁን መዳም ቤት ቁጭ ብላችሁ በየወሩ ገንዘብ እንደምታገኙት በዩቲዩባችሁም ደግሞ እየሰራችሁ ገንዘብ ማግኘት ትችላላችሁ። አብዛኛውም ሰዎች አይናገሩም ይሄን ነገር። ለምን? በቃ ዩቲዩብ ነው ከፋዩ። ልክ እነሱ የሚከፍሏችሁ ነገር ነው የሚመስላቸው። ለዚህ ዩቲዩብ በደንብ አድርጎ ይከፍላል። በሰራችሁት ቪው መጠን ዩቲዩብ ይከፍላል። በ100,000 ቤት ይከፍላል። በሚሊዮን ይከፍላል። ሰምታችኋል። ለዚህ ምን ማድረግ ነው ያለባችሁ? እናንተ ጠንክራችሁ መስራት፣ ጠንክራችሁ ስሩ። እንግዲህ ሀሳብና አስተያየታችሁን ኮመንት ላይ አስቀምጡልኝ። ሀሳቤን ከወደዳችሁ እንግዲህ ከታች ኢንቦክስ ላይ አስቀምጡልኝ። ሁሉንም አስተያየት እቀበላለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳችኋለሁ። ያው ማንበብም እንትን ማለት የማታውቁ ልጆችም ደግሞ እንዴት እንደሆነ አስረዳችኋለሁ። በውስጥ አውሩኝ። ባይ ባይ።